ሰላም እንዴት ናችሁ? የደሱ ሄልቲ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ተመልሻለሁ። በዚህ ቪዲዮ ግዛዋ ወይም ደግሞ አሽዋገንዳ እንዴት ነው ድብርትንና ጭንቀትን የሚቀንስልን የሚለው ለእናንተ በደንብ አብራችሁ እነግራችኋለሁ። እንደሚታወቀው ግዛዋ ወይም ደግሞ አሽዋገንዳ አዳፕቶጂን የሚባል እጅግ በጣም አስገራሚ የሆነ ተፈጥሯዊ ንጥረ ነገር ስለያዘ አካላዊና አእምሯዊ ጭንቀትን እንደሚያስተካክል ክሊኒካሊ የተጠኑ ጥናቶች ያሳያሉ። እነዚህ ጥናቶች እንደሚያሳዩ ከሆነ አሽዋገንዳን ወይም ደግሞ ግዛዋን አዘውትሮ በአመጋገብ ውስጥ የሚያካትቱ ሰዎች እንደሚታወቀው አንዛይቲ ወይም ደግሞ ድባቴ እያልን የምንጠራውን ጭንቀትን ወይም ደግሞ ስትረስን አስተካክሉላቸው እንደታየ ያትታል ማለት ነው። በተለይ ለጭንቀትና ድባቴ መሰረት የሆነውን ሃይፖታለመስ ፒቱይታሪ አድሬናል አክሲስ እያልን የምንጠራውን ሞጁሌት በማድረግና ከዚህ በተጨማሪ ኮርቲሶል እያልን የምንጠራውን የጭንቀትን ሆርሞን በመቀነስ ሰዎች ካልም እንዲሆኑ ወይም ደግሞ እንዲረጋጉ ያደርጋል። የደስታ ሆርሞን እንዲመነጭ በማድረግ በቀላሉ ሰዎች ከጭንቀታቸው ከድባቴያቸው እንዲገላገሉ የሚያደርግ በጣም አስገራሚ የሆነ የእጽዋት አይነት ነው ማለት ነው። እንደሚታወቀው ከ23 እስከ 33% የሚሆነው የጭንቀት ሆርሞን የሚመነጨው ኮርቲሶል እያልን በምንጠራው የሆርሞን አይነት ሲሆን ይህን ሆርሞን በአግባቡ ሞጁሌት በማድረግ ወይም በመቀነስ ሰዎች ወደ ነበሩበት እንዲመለስ ድባቴያቸው ከጭንቀታቸው እንዲገላገሉ የሚያደርግ በጣም አስገራሚ የሆነ ተፈጥሯዊ የሆነ የምግብ አይነት ነው ማለት ነው። ስለዚህ አሁን ላይ በካፕሱል በታብሌት መልክ ማኒፋክቸር የተደረገ በተለያዩ ፋርማሲ ቤቶች በተለያዩ መድኃኒት ቤቶች ይሸጣል ማለት። ስለዚህ ሰዎች ይህንን በሚያገኙት አጋጣሚ በተለይ ናቹራሊም ቤታቸው በማዘጋጀት እንዲሁም ደግሞ ፋርማሲ ላይ የሚገዙ በመውሰድ እንደሚጠቀሙበት ብዙ ክሊኒካል የተጠኑ ጥናቶች ያሳያሉ ማለት ነው። ስለዚህ አሽዋገንዳ በጭንቀትና በድባቴ እንደሚሰቃዩ ለሚቸገሩ ሰዎች በጣም ፍቱን የሆነ የእጽዋት አይነት እንደሆነ ቅድም እንደነገርኳችሁ ክሊኒካሊ የተጠኑ ጥናቶች ያሳያሉ ማለት ነው። ስለዚህ አሽዋገንዳ ወይም ደግሞ ግዛዋ እንዴት ነው ጭንቀትን የሚቀንስልን የጭንቀት ሆርሞኖችን የሚያስተካክል የሚለውን በሶስት ከፊል እናንተ አብራርቼ እነግራችኋለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉ ሰብስክራይብ ያደረጋችሁ ጀምሮ ነባር ሰዎችም የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎችን ስለሚያስተምር ላይክና ሼር ማድረጋችሁን አትርሱ። የመጀመሪያዊና አንደኛው ኮርቲሶል እያልን የምንጠራውን ሆርሞን ረዲዩስ ያደርግልናል ማለት ነው። የግዛዋ እያልን የምንጠራው ቅድም እንዳልነው በተፈጥሮአዊ መንገድ በጣም አስፈላጊ የሆኑ ንጥረ ነገሮችን በደንብ ፓክድ አድርጎ ስለያዘ ግዛዋ ወይም ደግሞ አሽዋገንዳ ጭንቀትን ይቀንስልናል ማለት ነው። ብዙ ጊዜ ለስትረስ እንድንጠቃ ወይም ደግሞ ለጭንቀት ለድባቴ እንድንጠቃ ከሚያደርጉ ሆርሞኖች አንዱ ኮርቲሶል እያልን የምንጠራው ሆርሞን ነው። ይሄ ሆርሞን ደም ስር ላይ ከፍ በሚልበት ጊዜ ወይም ደግሞ ደም ስር ላይ በከፍተኛ ደረጃ በሚለቀቅበት ጊዜ ሰዎች ጭንቀታቸው እንዲጨምር፣ ድብርት ድባቴያቸው እንዲጨምር የሚያደርግ የሆርሞን አይነት ነው ማለት ነው። ስለዚህ አሽዋገንዳ ወይም ግዛዋን ከ300 እስከ 600 ሚሊግራም በየቀኑ የሚወስዱ ሰዎች ይህንን ሆርሞን በመቀነስ ሰውነታቸው ሪላክስ እንዲሆን እንዲረጋጋ በማድረግና አስፈላጊ የሆኑ ሆርሞኖች እንዲስተካከሉ በማድረግ ከጭንቀታቸው የሚገላግል በጣም አስገራሚ የሆነ ተፈጥሯዊ የእጽዋት አይነት ነው ማለት ነው። ሁለተኛ የስልብ የእንቅልፍን ኳሊቲ ወይም ደግሞ የእንቅልፍን መጠን ያስተካክላል ማለት ነው። ብዙ ጊዜ ስትረስ እንቅልፍ እንድናጣ ከሚያደርጉ ነገሮች አንዱ ነው። ወይም ደግሞ ስትረስ ሲኖር ብዙ ጊዜ ኢንሶምኒያ እያልን የምንጠራው የእንቅልፍ ማጣት ሂደት ይከሰታል። ስለዚህ አሽዋገንዳን በአግባቡ የሚወስዱ ሰዎች ቅድም እንደነገርኳችሁ ቤዝዶን እንደ ጾታ እንደ እድሜ ሁኔታና እንደ ጤንነት ሁኔታ የተወሰነ ቢሆንም ሰዎች ይህንን መጠን ሲጠቀሙ ስሊፕ ኳሊቲያቸውን ስለሚጨምር የተስተካከለ ነገር እንዲፈጠር ያደርጋል። በተለይ ቅድም እንደነገርኳችሁ የስትረስ ሆርሞን ከፍ በሚልበት ጊዜ እንቅልፍን ይከለክላል። በተለይ ከፍ ደም ስር ላይ በከፍተኛ ደረጃ በሚከማችበት ጊዜ እንቅልፍ ይታጣል ማለት ነው። በተለይ እንቅልፍ ለብዙ ጊዜ ማጣት ደግሞ ኢንሶምኒያ እያልን እንጠራዋለን። ስለዚህ ይህን እንዲስተካከል ያደርጋል ማለት ነው። ብዙ ጊዜ አሽዋገንዳን አዘውትረው የሚጠቀሙ ሰዎች ወይም ደግሞ ግዛዋን አዘውትረው የሚጠቀሙ ሰዎች ከ30 እስከ 72% አካባቢ የእንቅልፍን ችግር እንደሚቀርፍ ወይም ደግሞ ኢንሶምኒያ እያልን የምንጠራው ሁኔታ እንደሚያስተካክል የተለያዩ ጥናቶች ያሳያሉ ማለት ነው። ሶስተኛ ኒውሮትራንስሚተሮችን ወይም ደግሞ የብሬን ኬሚካሎችን ወይም ደግሞ አእምሯችን ውስጥ ያሉ በጣም አስፈላጊ የሆኑ ኬሚካሎችን እንዲስተካከሉ ያደርጋል። ብዙ ጊዜ የኬሚካሎች አለመስተካከል ለምሳሌ እንደ ሴሮቶኒን፣ ዶፓሚን፣ ኢንዶርፊን እያልን የምንጠራቸው የደስታ ሆርሞኖች በሚቀንሱበት ጊዜ ድባቴ፣ ጭንቀትና የተለያዩ ነገሮች ይፈጠራሉ። ስለዚህ
ይሄ አሽዋገንዳ እያልን የምንጠራው ቅድም እንደጠቀስኳችሁ ቤት ላይ በማዘጋጀት ሊሆን ይችላል፣ ፋርማሲ ላይ ገዝተን በመጠቀም ሊሆን ይችላል። ስንጠቀመው የጠቀስናቸው ሆርሞኖች አሁን ባላንስ እንዲሆኑ በማድረግና እንዲስተካከሉ ያደርጋል። የእነዚህ ሆርሞኖች ባላንስ መሆን ወይም ደግሞ የእነዚህ ሆርሞኖች መስተካከል ደግሞ የተስተካከለ እንቅልፍ እንዲኖረን ያደርጋል። የተስተካከለ እንቅልፍ ሲኖረን ደግሞ ስትረስን መቀነስ እንችላለን ማለት ነው። በሌላ መንገድ ደግሞ አሁን እንደነገርኳችሁ ካልም ኢፌክት ስላላቸው እነዚህ ሆርሞኖች በአግባቡ ስትረስን ወይም ደግሞ ጭንቀትን ይቀንሳሉ ማለት ነው። ስለዚህ የብሬን ኬሚካሎቻችን ስለሚያስተካክልና እነሱን ስለሚመግብ የተስተካከለ ጤንነት እንዲኖረን በተለይ ሰውነታችን ካልም እንዲሆን ወይም ደግሞ ሰውነታችን እንዲረጋጋ የደስታ ሆርሞኖች እንዲመነጩና የስትረስ ሆርሞኖች እንዲቀንሱ በማድረግ የተስተካከለ ነገር እንዲፈጠር ያደርጋል ማለት ነው። በተለይ ውጤቱን ከፍ ለማድረግና የተሻለ ነገር ለማግኘት አሽዋገንዳ ወይም ደግሞ የግዛዋን ውጤቶች በተለይ ከሙቅ ወተት ጋር ተማር ጋር ቀላቅሎ መውሰድ ውጤቱን ከፍ እንደሚያደርገው ክሊኒካሊ የተጠኑ ጥናቶች ያሳያሉ። ብዙ ጊዜ የኢንሶሚኒያ እያልን የምንጠራው ጭንቀት ያለባቸው ሰዎች፣ ድባቴ ያለባቸው ሰዎች በተለይ ትራዲሽናሊ እንደዚህ አድርገው ወስደው ብዙ ለውጥ እንዳገኙ የተለያዩ ጥናቶች ያሳያሉ ማለት ነው። በተለይ ቤተር የሆነ ስሊፕ እንዲኖረን ነው፣ የተሻለ እንቅልፍ እንድንተኛ፣ ስትረስን ማኔጅ ለማድረግና ለመቀነስ የሞቀ ወተት ከማር ጋር እንዲሁም ደግሞ የግዛዋን ወይም ደግሞ የአሽዋገንዳን ንጥረ ነገሮች ወይም ደግሞ ውጤቶች አብሮ ቀላቅሎ በመውሰድ የተሻለ ነገር እንድናገኝ የሚያደርግ በጣም አስገራሚ የሆነ የእጽዋት አይነት ነው ማለት ነው። እንዴት መጠቀም እንችላለን የሚለውን ልንገራችሁ። አንደኛ ቅድም እንደነገርኳችሁ ማኒፋክቸር ተደርጎ በፋብሪካ የሚሸጡ ነገሮች አሉ። በተለይ በተለያዩ ፋርማሲ ቤቶች ገዝተን የምንጠቀማቸው በታብሌት መልክ፣ በፓውደር፣ በካፕሱል መልክ አሉ። ወይም ደግሞ በሌላ መንገድ ደግሞ ቤታችን ላይ ስሩን በማድረግ በፓውደር መልክ መጠቀም እንችላለን፣ በሻይ መልክ መጠቀም እንችላለን ማለት። ስለዚህ በጣም ብዙ ጥቅም የምናገኝበት የእጽዋት አይነት ነው ማለት ነው። ሌላው ለምን ያህል ጊዜ መውሰድ እንችላለን የሚለውን ልንገራችሁ። በተለይ ቅድም እንደነገርኳችሁ እስከ 300 እስከ 600 ሚሊግራም በየቀኑ አድቫይስ ይደረጋል እንድንጠቀም። ነገር ግን ህጻናት ይህንን እንዲጠቀሙት አይመከርም። ታላላቅ ሰዎች ግን ወይም ደግሞ ከ12 ዓመት በላይ ያሉ ሰዎች ብዙ ጊዜ ይህንን ሲጠቀሙት እስከ 12 ዊክ ወይም ደግሞ እስከ 12 ሳምንት አካባቢ እንዲጠቀሙት ይመከራል። ከዛ በላይ ሲወሰድ ሳይድ ኢፌክት አለው ተብሎ ስለሚታሰብ ማክሲመም ሊሚት ፔሪድ ውስጥ ከዛ ድረስ ነው ማለት ነው። ሌላው መጠቀም የሌለባቸው ሰዎች እነማን ናቸው የሚለውን ስናይ የመጀመሪያው ፕሬግናንሲ ነው። በተለይ ነፍሰ ጡር እናቶች ብዙ ጊዜ ሀርባል ነገሮች ሲጠቀሙ ቤዝድ ኦን ሄልዝ ኬር ፕሮቫይደር ወይም ደግሞ የጤና ባለሙያ በማማከር ቢሆን የተመረጠ ነው። ስለዚህ የማህፀን ጫፍ ስለሚያነቃቃና አጠቃላይ ከጽንስ ጋር ኢፌክት ስላለው የተለያዩ ችግሮችን ሊያስከትል ስለሚችል ብዙ ጊዜ አሽዋገንዳን እንዲወስዱ አይመከርም። ሌላው ታይሮይድ ዲስኦርደር ያለባቸው በተለይ ሃይፖታይሮይዲዝም ያለባቸው ሰዎች ብዙ ጊዜ ይህንን እጽዋት እንዲወስዱት አይመከርም። ምክንያቱ ደግሞ የተለያዩ ንጥረ ነገሮች የአዮዲን መመጠጥ ሊያዛቡ የሚችሉ ንጥረ ነገሮች ስላሉት የባሰ የተለያዩ ችግሮች ሊያስከትል ይችላል ተብሎ ይታሰባል። ከዚህ በተጨማሪ አውቶ ኢሚዩን ኢንፌክሽን ያለባቸው ወይም ደግሞ አውቶ ኢሚዩን ፕሮብለም ያለባቸው ሰዎች ለምሳሌ እንደ ለፐስ፣ ሲስተሚክ ለፐስ ኤሪተማተስ፣ ሮማቶይድ አርትራይተስ ሌሎችም አውቶ ኢሚዩን ፕሮብለም ያለባቸው ሰዎች ይህንን እንዲጠቀሙት አይመከርም ማለት። ምክንያቱም የተለያዩ ሆርሞኖችን ሊያዛባ ስለሚችል ፋርዘር የሆነ ችግር ሊያስከትል ይችላል ተብሎ ስለሚታሰብ አሁን የጠቀስናቸው ችግሮች ያለባቸው ሰዎች ወይም ደግሞ እንደዚህ አይነት ሁኔታ ያለባቸው ሰዎች ይህንን እንዲጠቀሙት አይመከርም ማለት ነው። ዛሬ በዚህ ቪዲዮ አሽዋገንዳ ወይም ግዛዋ እንዴት ነው ስትረስን የሚቀንስልን፣ ድባቴን የሚያስተካክል የሚለው ለእናንተ በሶስት ከፍዬ በአብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ለራስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።